ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ዝግጅታችን ተጀምሯል። የዛሬው ዝግጅታችን የሚሆነው ደግሞ የቻፕተር 1 መጨረሻው ሌሰን ነው። እንግዲህ እንደምታስታውሱት ባለፈው ሌሰን መጨረሻ አካባቢ the consequence of high fertility some conflicting issues አይተናል። ደግሞ በስፋት ያየነው ምንድነው population growth is not a problem የሚለውን ነው። ዛሬ ደግሞ population growth is a problem የሚለውን አይተናል። እንደምታስታውሱት የተለያዩ አርጊመንቶች አይተናል። ዛሬ ደግሞ it is a problem ከሚለው አርጊመንት እናያለን ማለት ነው። የኮንዞን ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቁ ቤተሰብ ናችሁ ደግሞ የደወል ምልክቱን በመጫን በየቀኑ የምለቃቸው ቪዲዮዎች መከታተል ትችላላችሁ። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ፣ መልሼ ወደ እናንተ የማቀርብ ይሆናል። ቪዲዮን ከወዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉት። ይሄን ካልን ቀጥታ ወደ ዕለቱ ዝግጅት እንሄዳለን። እንግዲህ እንዳልኳችሁ ፖፑሌሽን ግሮዝ የራሱ የሆነ ምን አለው ኮንሲኩዌንስ አለው። ሃይ ፈርቲሊቲ ከፍተኛ የሆነ የውልደት መጠን ምን አለው የራሱ የሆነ ውጤት ኮንሲኩዌንስ አለው። ያ ኮንሲኩዌንስ ምን ሊሆን ይችላል? ፖዚቲቭ ይችላል፣ እንዳልኳችሁ ኔጌቲቭ ሊሆን ይችላል። ከዛ ከኮንፍሊክቲንግ አይዲያ ውስጥ አንዱ የመጀመሪያዎቹ ምን ነበሩ? ፖፑሌሽን ግሮዝ ኢዝ ኖት ኤ ፕሮብለም በት ዜር አር ኤኒ አዘር ኢሹስ ብለን ነበር። ሶ እሱን አርጊውመንት ሰፖርት የሚያደርጉት የተለያዩ ሐሳቦችን ስናይ ቆይተናል። ዛሬ ደግሞ የምናየው ምንድነው? it is a real problem ችግር ነው፣ ችግር ያመጣል የሚሉትን ደግሞ አርጊውመንታቸውን እናያለን ማለት ነው። position supporting the need to curtail population growth are based on the following reasons። እንግዲህ real problem ነው የሚሉት ግለሰቦች ሰፖርት የሚያደርግ ሶስት ምክንያቶች አሉት። አንደኛው ምንድነው? the extremist argument ነው። ይሄ አክራሪዎች የሚያቀርቡት መከራከሪያ ሐሳብ ወይም አርጊውመንት ነው። and they attempt that almost all of the world's economic and social evils to excessive population growth። እንግዲህ በዓለም ላይ ያሉ ሁሉ መጥፎ እና ክፉ የሆኑ ማህበራዊ ሊሆኑ ይችላሉ ኢኮኖሚክ ቀውሶች የተፈጠሩት በኤክሰሲቭ ከመጠን በላይ በሆነ የህዝብ ብዛትና እድገት ነው ይላሉ። and they considered or they regard as the principal cause of poverty and low level of living። population growth ምንድን ነው ይላሉ? የፕሪንሲፓል ኬዝ ኦፍ ፖቨርቲ ነው፣ የድህነት ዋና ምንጭ ነው፣ መነሻ ነው እና ደግሞ የሊቪንግ ስታንዳርዱ አነስተኛ ሆነው በሱ ምክንያት ነው ብለው ይከራከራሉ። በሱ ምክንያት ነው ብለው ይከራከራሉ ማለት ነው። ደግሞ ሌላው ደግሞ ምንድነው? እነዚህ ኤክስትሪሚስቶች ፖፑሌሽን ግሮዝን እንደምን ያዩታል ማለት ነው? ለቫልዩ ላደን ተርም such as population bomb and population explosion ብለው ያዩታል። ፖፑሌሽን ፕሮብለም ፖፑሌሽን ግሮዝ ሪል ፕሮብለም ነው የሚሉት ማለት ነው። ሶ some have asserted the urgency of population distribution or decline by taking even coercive measures such as compulsory sterilization ማምከን ግዴታ ያስፈልጋል ይላሉ። እነዚህ ኤክስትሪሚስት አርጊውመንታተሮች ናቸው። ሁለተኛው ቴዎሬቲካል አርጊውመንት የሚያቀርቡት ግለሰቦች ናቸው። ፖፑሌሽን ፖቨርቲ ሳይክል ቲዮሪ። በእነዚህ ቴዎሬቲካል አርጊውመንቶች ፖፑሌሽን ፖቨርቲ ሳይክል ቲዮሪን በማቅረብ ምን ይላሉ ማለት ነው? ፖፑሌሽን ግሮዝ ሪል ፕሮብለም ነው ይላሉ። ኤንድ ይሄ ፖፑሌሽን ፖቨርቲ ሳይክል ቲዮሪ ምን ኤክስፕሌን ያደርጋል? አንደኛ how population and how poverty and high population growth become reinforcing ድህነትና የህዝብ እድገት ሬንፎርስ እንዴት እንደሚመጋገቡ ኤክስፕሌን ያደርጋል። the basic proposition that population growth intensifies and exacerbates the economic, social and psychological problems associated with the condition of underdevelopment። ይሄ እነዚህ ቴዎሬቲካል አርጊውመንቶች ወይም ፖፑሌሽን ፖቨርቲ ሳይክል ቲዮሪን ኤክስፕሌን የሚያደርጉ ግለሰቦች ምን ይጠቀማሉ ማለት ነው? የሚጠቀሙት ፕሮፖዚሽን ፖፑሌሽን ግሮዝ የህዝብ እድገት ኢኮኖሚክ፣ ማህበራዊ፣ ኢኮኖሚያዊ እና ሳይኮሎጂካል ፕሮብለሞችን በመፍጠር ከአንደር ዴቨሎፕመንት ጋር ምን ያደርጉታል ማለት ነው? ሬንፎርስ ያደርጉታል ወይም እነዚህን ነገሮች ኤግዛሰለብሬት ያደርጋል፣ እንደ ካታሊስት ሆኖ ያገለግላል ብለው አርጊው ያደርጋል። So population growth is believed to retard the prospects for better life by reducing saving rate
and also severely draws down limited government revenue to provide the basic economic and social service as well as poverty transmitters to future generations. ይህ የቲዎሪቲካል አርጊመንት ነው። ሶ ቲዎሪቲካል አርጊመንትን ጠቅለል ስናደርገው እሱን ኤክስፕሌን ለማድረግ የሚጠበቅበት ምን አንድ ሞዴል አለ፣ ቤዚክ ሞዴል። ይሄ ቤዚክ ሞዴል የሶሎ ታይፕ ኒዮ ክላሲካል ግሮዝ ኢኩዌሽን ሲምፕሊፊኬሽን ነው። ኤንድ የሚጠቀሙት ሞዴል ፕሮዳክሽን ፈንክሽን ነው። ፕሮዳክሽን ፈንክሽን ጀስት አውትፑት ኢዝ ኤ ፈንክሽን ኦፍ ካፒታል ሌበር አር ኤንድ ቲ። ካፒታል ሌበር አለ፣ ሪሶርስ አለ፣ ቴክኖሎጂ አለ። ሶ አውትፑት ኢዝ ኤ ፈንክሽን ኦፍ ምንድን ነው? ካፒታል አለ፣ ሌበር አለ፣ ሪሶርስ አለ፣ ቴክኖሎጂ አለ። ሶ ሆልዲንግ ዘ ሪሶርስ ቤዝ ፊክስድ፣ ሪሶርስ ቤዙ ፊክስድ ቢሆን አውትፑትን እንዴት አድርገን ድራይቭ ማድረግ እንችላለን? ያ ማለት ካፒታል ፊክስድ ከሆነ ዋይ ማይነስ ዋን ባኪር አንድ ማለት ነው ሲኳልቱ አልፋ ከማይነስ ዋን ፕላስ ቲ ይሆናል። ከማይነስ ዋን ፕላስ ቲ ይሆናል። ለምን? ካፒታል ፊክስድ ስለሆነ። ሶ ዌር ዋይ ኤል ኬ አር ጀስት ሪስፔክቲቭሊ ሬት ኦፍ ግሮስ ናሽናል ኢንካም ሌቨል ፎርስ ኤንድ ካፒታል ስቶክ ዋይ ግሮዝ ኦፍ ግሮስ ናሽናል ኢንካም ቢሆን ኤል የሌበር ፎርስ ቢሆን ኬ ካፒታል ስቶክ ቢሆን ኤንድ አልፋ ካፒታል ኢንቴንሲቲ ኦፍ አውትፑት ቢሆን ቲ ዘ ኢፌክት ኦፍ ቴክኖሎጂካል ቼንጅ ቢሆን ዘ ግሮዝ ሬት ኦፍ ፐር ካፒታ ኢንካም የፐር ካፒታ ኢንካም ግሮዝ ሬት ወይም ቼንጅ ኢን ካፒታል ማለት ነው። ያ ማለት ዋይ ቲ ማይነስ ዋን ኢዝ ዳይሬክትሊ ፕሮፖርሽናል ቱ ዘ ሬት ኦፍ ግሮዝ ኦፍ ካፒታል ሌበር ሬሽዮ ኬ ማይነስ ዋን ፕላስ ዘ ሪሲዱዋል ኢፌክት ኦፍ ቴክኖሎጂካል ፕሮግረስ ይሆናል ማለት ነው። ስለዚህ ዘ ኢፌክት ኦፍ ቴክኖሎጂካል ቼንጅ ከሌለ ግሮዝ ሬት ኦፍ ፐር ካፒታል ኢንካም ከሬት ኦፍ ግሮዝ ኦፍ ካፒታል ሌበር ሬሽዮ እና ፕላስ ዘ ኢፌክት ኦፍ ቴክኖሎጂካል ፕሮግረስ ጋር ምንድነው ማለት ነው? ዳይሬክትሊ ሪሌትድ ነው። ዜርፎር ኢን ዘ አብሰንስ ኦፍ ቴክኖሎጂካል ቼንጅ ከሌለ ዘ ሃየር ዘ ሬት ኦፍ ፖፑሌሽን ግሮዝ ዘ ሞር ራፒድ ዘ ሬት ኦፍ ካፒታል ስቶክ መስት ቢ ኤንድ ዘ ግሬተር ዘ ሴቪንግ ኢንቨስትመንት ሬት ጀስት ቱ ሜንቴን ኮንስታንት ሌቭል ኦፍ ካፒታል ኢንካም ኮንስታንት ለማድረግ ሬት ኦፍ ካፒታል ስቶክ መጨመር አለበት። ኤንድ ሴቪንግ እና ኢንቨስትመንት ደግሞ ምን መሆን አለበት? አት ዘ ሴም ታይም መጨመር መቻል አለበት ማለት ነው። ይሄ የቲዎሪቲካል አርጊመንት ሪል ፕሮብለም የሚሉት የሚጠቀሙት ቤዚክ ሞዴል ነው። ጀስት ዘ ሶሎ ታይፕ ኒዮ ክላሲካል ግሮዝ ሞዴል ይጠቀማሉ። ሲምፕሊ እሱን ያዙ። ሞሬቨር ዘ ኔጌቲቭ ኢፌክት ኦፍ ፖፑሌሽን ግሮዝ ሜይ ቢ ሞር ዛን ዋት ኢዝ ሾውን ባይ ዚስ ሞዴል። እንግዲህ የፖፑሌሽን ግሮዝ በጣም ሰፋ ሲያደርግ ደግሞ የኔጌቲቭ ኢፌክት ኦፍ የፖፑሌሽን ግሮዝ ከዚህ ሞዴልም ምንድን ነው ይበልጣል ይላሉ። ኢፍ ኬ ኤንድ አይ ጀስት capital and labor are not independent as assumed traditionally because of the effect of dependency burden on saving. If the low income induces poor family to have more children for child and security. ስለዚህ ሲምፕሊ ምንድን ነው ዞሮ ፖፑሌሽን ግሮዙ ቴክኖሎጂካል ኢንቨስትመንት ፊክስድ ከሆነ ሃይር ሴቪንግ እና ኢንቨስትመንት በመጨመር ካፒታል አውትፑት ሬሽዮ ካልጨመረ ጂኤንአይ ኮንስታንት ያው። ስለዚህ ሴቪንግ እና ኢንቨስትመንት መጨመር መቻል አለበት ማለት ነው። reducing population growth needed through development which provides people with incentive and motivation to limit their family size ማለት ነው። ይሄ ቲዎሪቲካል አርጊመንቱ ነው። ሌላው አዘር ኢምፒሪካል አርጊመንቱ population growth is a real problem የሚሉ አዘር ኢምፒሪካል አርጊመንት ያቀርባሉ። ለምሳሌ 7 ኔጌቲቭ ኮንሲኩዌንስ ኦፍ ፖፑሌሽን ግሮዝ ነው። የፖፑሌሽን ግሮዝ የህዝብ እድገት የሚያመጣቸው 7 አሉታዊ ውጤቶች። አንደኛ ኢኮኖሚክ ግሮዝ ነው። ኤቪደንስ shows that rapid population growth lowers per capita income growth in least developing countries especially those dependent on agriculture. የከፍተኛ የሆነ የህዝብ ብዛት የህዝብ እድገት የታዳጊ ሀገራትን ገቢ ምን ይላል? ይቀንሳል።
በተለይ ደግሞ በግብርና ኢኮኖሚ ላይ ዲፔንድ የሚሆኑትን ማህበረሰብ። ስለዚህ ሃይ ፖፑሌሽን ግሮዝ ከኢኮኖሚክ ግሮዝ ላይ ኔጌቲቭ ኮንሲኩዌንስ አለው ነው። ሁለተኛው ፖቨርቲ ኤንድ ኢንኳሊቲ ነው። ስሩ ኢንኮንክሉሲቭ አት ዘ ናሽናል ሌቭል ምንም እንኳ በናሽናል ሌቭል ኮንክሉድ ማድረግ ባይቻልም the evidence on the correlation at the household level is strong and compare household level ግን ምንድን ነው strong ነው correlation ዝምድናው ትልቅ ነው so it is the poor who suffer first from cutting the government health and education program and bear the burden of environmental change ምንድነው poverty and inequality የመንግስት just የድጎማ የጤና ምናምን ስርዓት ቢቆም ቀጥተኛ ተጎጁ ምንድነው ነው ድሃው ነው። ሶስተኛው education ነው። it is generally argued that large family size and low income restrict the opportunities of parents to educate all their children. እንግዲህ የፋሚሊ ሳይዙ ብዙ ከሆነ እና የሚያገኙ ገቢ ሪስትሪክት ከሆነ የሚያገኙ ገቢ አናሳ ከሆነ ሁሉንም ህፃናት ልጆች ለማስተማር ሪስትሪክት ያደርጋቸዋል ነው። so at the national level rapid population growth cases educational expenditure to be spread more thinly lowering quality for the sake of quantity ለማዳረስ ያህል በናሽናል ሌቨል የሚያዘው የትምህርት ድጎማ በጀት ምን ነው ለሁሉም ለማዳረስ ሲባል just evenly distribute ለማድረግ ሲባል ስርጭቱ ይቀንሳል ማለት። ስለዚህ ኢኮኖሚክ ግሮዝ ፖቨርቲ ኤንድ ኢኳሊቲ ኤዱኬሽን ሶስቱ ናቸው። ሁለቱን ቀጥለን አራተኛው ሄልዝ ነው። ሃየር ፈርቲሊቲ ሃርምስ ዘ ሄልዝ ኦፍ ማዘር ኤንድ ቺልድረን በጣም ብዙ የውልደት ምጣኔ ካለ የእናቱም የልጆቹም ጤና ይጎዳል and it increases the health risk of pregnancy just የእርግዝና ሄልዝ የጤና ሁኔታ ይጨምራል የጤና አደጋ closely spaced births have shown to reduce birth weight and increase child mortality simply ሄልዝንም አፌክት ያደርጋል። ሌላው ፉድ ነው። feeding the world population is made more difficult by rapid population growth የከፍተኛ የሆነ የህዝብ እድገት ካለ ያለምን ህዝብ ለመመገብ ምን ይላል ያስቸግራል። so as the best land already exhaust ስለተደረገና fixed resource ስለሆነ ሁሉንም ለመገብ ያስቸግራል። ስድስተኛው environment ነው። rapid population growth contributes to environmental degradation in the form of forest encroachment, deforestation, fuel depletion, soil erosion, declining fish and animal stock, inadequate and unsafe water, population, air pollution, urban congestion እነዚህ ሁሉ ምን environmental damage high population ሲኖር እነሱ ለመመገብ ያደርጋሉ ዲፎረስቴሽን ጫካ ይመነጥራሉ ፎሬስት ላይ ኢንክሮች ያደርጋሉ የማገሩ እንጨት ዲፕሌት ይሆናል የመሬት መሸርሸር የአሳ ሀብት መዳከም አንሴፍ ዋተር ኤር ፖሊሽን የአካባቢ ብክለት የከተማ ኮንጀንሽን ይፈጠራል። ስለዚህ ኢንቫይሮንመንት ላይ የሚኖረው ኢፌክት ትልቅ ነው። እውነት ህንድ ከተሞች አሁን ከተማ መስም ባይዞይ በአለም ላይ ዘሞስት ቆሻሻ ከተማ ህንድ ነች። ለምን? ምክንያቱም ሃየር ፖፑሌሽን ስላለባት። አሁን ደግሞ ቻይናን በልጣታለች እየተባለ ነው። ሌላው ኢንተርናሽናል ማይግሬሽን ነው። ኔጌቲቭ ኮንሲኩዌንሱ many observers consider the increase in international migration both legal and illegal to be one of the major consequences of less developing countries population growth። እንግዲህ የዓለም አቀፍ ስደት ሌጋል ሊሆን ይችላል ህጋዊ ሊሆን ይችላል ህገወጥ ዋናው ምክንያቱ ምንድነው? በታዳጊ ሀገራት ወይም ባልበለጸጉ ሀገራት ውስጥ ያለው ያልተመጠነ የህዝብ እድገት ነው። ስለዚህ እነዚህ ኢምፒሪካል አርጉመንቶች population growth is a real problem የሚለውን ሰፖርት ያደርጋሉ። ምንድናቸው ከተባላችሁ እነዚህ መመለስ መቻል አለባችሁ ማለት ነው። conclusion and policy options ስናይ it is not number of person or parental rationality that is the root of population problem። እንግዲህ ለፖፑሌሽን ፕሮብለም ሩት ኬዙ ነምበር ፐርሰኑ ወይንም ደግሞ ፓረንታል ኢራሽናሊቲ አይደለም። ራዘር ምንድነው? it is absolute poverty and low level of living that provides the economic rationale for large families and burgeoning population ምንድነው ማለት ነው? absolute poverty ነው real problem ማለት ነው። and the private parental decision generate negative externality ይሄ ደግሞ private parental decision ደግሞ ኔጌቲቭ ኤክስተርናሊቲ ጀነሬት ያደርጋል ያመነጫል። in education በትምህርት በጤና በሀብት ዲፕሌት መሆን ዲግሬዴሽን በጆብ ክሬሽን የስራ ዕድል ፈጠራ አለው። in terms of market failure ደግሞ argument is provide the strictly economic justification population
government intervention in the population matter so በገበያ ውድቀት በማርኬት ፌለር ጊዜ ደግሞ ኢኮኖሚክ ጀስቲፋይ የሚያደርጉ ግለሰቦች መንግስት በፖፑሌሽን ማተር ምን ማድረግ አለበት ብለው ያስባሉ ኢንተርቬን ማድረግ አለበት ማለት ነው እነዚህ ኢኮኖሚክ ጀስቲፊኬሽን ናቸው there are also non economic justification as well non economic ኢኮኖሚያዊ ያልሆኑ ሌሎች ማስረጃዎች ጀስቲፊኬሽኖች አሉ ማለት ነው so ይሄን ካየን conclusion and policy measure by this developing country and therefore developmental patterns such as absolute poverty gross inequality widespread unemployment especially among women limited female access to education malnutrition and poor health facility must be given high priority እንግዲህ ስለዚህ የእድገት ችግሮች የሚባሉ developmental problems absolute poverty የሀብት አለመመጣጠን በተለይ ከሴቶች among women የፊሜል access to education malnutrition የምግብ እጥረት የመሳሰሉት high priority ሊሰጣቸው ይገባል in addition there are also some specific policy measures to taken by these developing countries as well as ሌሎች ደግሞ በታዳጊ ነው በአደጉ ሀገሮች ሊወሰዱ ሊተገበሩ የሚገቡ ፖሊሲ ሜጀሮች አሉ ለምሳሌ policies to be employed by these developing countries በታዳጊ ሀገራት አዶፕት መሆን ያለባቸው ፖሊሲ አንደኛ persuading people to have less children through media and education የተለያዩ የማህበራዊ ሚዲያ ሚኒስትሪ ሚዲያ ነው ይችላል or ሌላ በመጠቀም ልጆችን የውልደት መጠን እንዲቀንሱ ማስተማር ማለት ነው enhancing family planning programs to provide health and contraceptive service እንግዲህ የቤተሰብ ምጣኔ ፕሮግራም እቅድን በማስተዋወቅ የጤናና የመከላከያ ዘዴዎችን እንዲጠቀሙ ማድረግ ሶስተኛ deliberately manipulate economic incentives and disincentives for having children ልጅ ላላቸውና ለሌላቸው በመለያየት የኢኮኖሚክ ኢንሰንቲቭ ጥቅም መስጠት ስለዚህ እነዚህን የመሳሰሉ ፖሊሲዎች በታዳጊ ሀገሮች ወይም ባልበለጸጉ ሀገሮች መወሰድ መተግበር ኢምፕሊድ መሆን አለባቸው ማለት ነው ሌላው ደግሞ for example ለምሳሌ through elimination or reduction of maternity leaves and benefits አንዲትና ከወለደ በታዳጊ በቃ maternity leave eliminate ታደርገው ትችላለህ ወይም ሊቀንስባት ትችላለህ reduction or elimination of financial service financial incentive የተለያዩ ገንዘብ ጥቅም ሊሆን ይችላሉ ስትወልድ ትቀንስባታለህ imposition of financial penalty for having children beyond certain ነበር ከተወሰነ ቁጥር በላይ ሰዎች ልጅ ሲኖራቸው ምን ያደርጋሉ ማለት ነው ፔናልቲ ቅጣት ተጥልባቸዋለህ establishment of old age social security provision መጀመሪያ ታስታውሱ እንዳልነው ቤኔፊቱ ምንድነው አንደኛ child labor ነው ሁለተኛ ደግሞ provide financial support at the retirement at the old age ነው ብለን ነበር ስለዚህ ሶሻል ሴኩሪቲ ስኪም at the old age ላይ ምን ማለት ማዘጋጀት ማለት ነው ሚኒመም ኤጅ child labor law እንግዲህ ዝም ብለው ገጠር አካባቢ 10 ዓመት ሆነ 7 ዓመት ሆነ child labor ይሰራል ግን ምን ማለት አንደኛው ኢንሰንቲቭ ስለሆነ child labor ህግ ማውጣት raising of school fees and elimination of heavy public subsidies for higher education ለhigher education subsidiዎችን ማጥፋት ምናምን የትምህርትን ማስወደድ ማለት ነው the subsidization of smaller families through direct money payment አነስተኛ ቤተሰብ ያላቸውን ሃውስሆልዶች በቀጥተኛ ሆነ በገንዘብ ትራንስፈር ምን ማድረግ መደጎም ስለዚህ እነዚህ በሊስት ዴቨሎፒንግ ካንትሪስ ምን የሚወሰዱ ተግባራት ናቸው ሌላው use of the power of state legislation and penalty to coerce people into having small family እንደሆነችን encourage ማድረግ ነው raising the social and economic status of women የሴቶችን ማህበራዊና ኢኮኖሚያዊ ስታተስ ምን ማለት ማሳደግ ሶ ሴቶች ደግሞ በማህበራዊ ካደገ for delayed marriage and low martial mortality ስለሚኖር population growth ይቀንሳል ማለት ነው ይሄ በታዳጊ ሀገሮች መወሰድ ያለባቸው ነው በአደጉ ሀገሮች ደግሞ መወሰድ ያለባቸው policies measured by DC the measure that should be taken by DC include simplifying their own consumption demand and lifestyle which could curtail excessive depletion of an unrenewable world resource free resource that could then be used by poor nation to generate the social and economic development system ማለት ይችላልላችሁ liberalizing and the legal condition for the international immigration of poor unskilled workers from least developing country ከአደጉ ሀገራት ወደ
ከሊስት ዴቨሎፒንግ ከታዳጊ ሀገራት ወደ አደጉ ሀገራት የሚኖረውን ስደት ምን ማለት ሌጋል ኮንዲሽኑ ሊበራላይዝ ማድረግ። ስለዚህ ስኪልድ ወርከርም አንስኪልድ ወርከርም ስለሚያገኙ መውረድ ላይጠበቅባቸው ይችላል። ጀስት አሁን ጀርመን እንዳላት ማለት ነው። ዜሮ ዊሊንግነስ ቱ ቢ ጄኒውን አሲስታንስ ኦፍ ዘ ሊስት ዴቨሎፒንግ ካንትሪስ ኖት ኦንሊ of expanding public and private assistance, but also improve trade relation, tariff, quota free access to DC market, more appropriate technology transfer, assistance in developing indigenous scientific research capacity, better international community pricing policy, more equitable sharing of the world scarce in this day by the way በምርጫ ነው ብዙ ጊዜ ፈተና የሚመጣላችሁና ጻፍ ከሆነም ብዙ አይከብዳችሁም። ሶ ኮንሴፕቹዋሊ አይታችሁ መለስ ትችላላችሁ ማለት ነው። ሶ ከነዚህ በተጨማሪ አዘር ሜዠርስ ዳይሬክት ሪሌትድ ቱ ፈርቲሊቲ ሞዴሬሽን ኢንክሉድ እንግዲህ ፈርስት አንደኛ ሰፖርት ዘ ሆል ኤሪያ ኦፍ ሪሰርች ኢንቱ ቴክኖሎጂ ኦፍ ፈርቲሊቲ ኮንትሮል ኤንድ ኮንትራሴፕቲቭ ዋናው ጀስት ኮንትራሴፕቲቭ የውልደት ምጣኔን መጠቀም ነው። ጀስት ፈርቲሊቲ ኮንትሮል ነው። ሰከንድ ደግሞ ፋይናንሻል አሲስታንት ፍሮም ዴቨሎፒንግ ካንትሪስ ነው። ፎር ፋሚሊ ፕላኒንግ ፕሮግራም ለቤተሰብ ምጣኔ እቅድ፣ ለፐብሊክ ኤዱኬሽን፣ ለማህበራዊ ጀስት የመንግስት ውጤቶችን ባወጣ እነሱ ናሽናል ፖፑሌሽን ፖሊሲ ሪሰርች አክቲቪቲ ለመሳሰሉት ምን ማድረግ ነው ሰፖርት ማድረግ ነው። ስለዚህ በዚሁ የዛሬው ሌሰን እናጠናቅቃለን። በቀጣይ ሌሰን እንገናኛለን። እስከዛ ድረስ ሰላም ሁኑ። ይህ ኮንዞኔቶች ቻናል ቤተሰብ የሆናችሁ ቻናሉን ሰብስክራይብ